ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ትርጉማቸውን በአማርኛ እያነበብን እያንዳንዳቸውን እናያለን። እንግዲህ እንግሊዘኛ ለማንበብ ለከበደን በአማርኛ እያነበብን ከነ ትርጉማቸው መያዝ እንችላለን ማለት ነው። እያንዳንዳቸውን በደንብ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን ማለት ነው። በሀገር ውጭም በሀገር ውስጥም ያላችሁን ህጻናትን ማስተማር የምትፈልጉ ኮንታክት አድርጉን ማለት ነው። እያንዳንዳቸውን ስናይ እንግዲህ የመጀመሪያው ምን ይለናል? አይ አም ኢን ኢትዮጵያ። አይ አም ኢን ኢትዮጵያ። ይህንን በእንግሊዘኛው ለከበደን ደግሞ በአማርኛው እንዴት እናነባቸዋለን ስንል ለምሳሌ አይ የሚለውን ይሄው አይ አም የሚለውን አም፣ ኢን የሚለውን ኢን፣ ኢትዮጵያ የሚለውን ኢትዮጵያ። አይ አም ኢን ኢትዮጵያ። አይ አም ኢን ኢትዮጵያ። ይህ ደግሞ ትርጉሙ ምንድነው ስንል እኔ ኢትዮጵያ ውስጥ ነኝ፣ እኔ ኢትዮጵያ ውስጥ ነኝ የሚለውን ትርጉም ይይዝልናል ማለት ነው። እሺ ሌላኛው አይ አም ኢን አዲስ አበባ። አይ አም ኢን አዲስ አበባ። ይህ በአማርኛው ሲነበብ አይ የሚለው ይሄው አይ፣ አም ለሚለው አም፣ እሺ ኢን የሚለው ኢን፣ አዲስ ይሄው አዲስ፣ አበባ የሚለውን አበባ። አይ አም ኢን አዲስ አበባ። አይ አም ኢን አዲስ አበባ በአማርኛው ማለት ነው። ይሄ ደግሞ አይ አም ኢን አዲስ አበባ የሚለው ትርጉሙስ ምንድነው ስንል አዲስ አበባ ውስጥ ነኝ፣ አዲስ አበባ ውስጥ ነኝ የሚለውን ትርጉም ይወስድልናል ማለት ነው። ሌላኛው አይ አም ኢን ዘ ሃውስ። አይ አም ኢን ዘ ሃውስ። አይ አም ኢን ዘ ሃውስ የሚለውን በአማርኛው ስንጽፍ ደግሞ ይሄው አይ አም ኢን ዘ ሃውስ። አይ አም ኢን ዘ ሃውስ። አይ አም ኢን ዘ ሃውስ ትርጉሙስ ምንድነው ስንል ቤት ውስጥ ነኝ፣ ቤት ውስጥ ነኝ የሚለውን ትርጉም ይወስድልናል ማለት ነው። ሌላኛው ማን ነው? አይ አም ኢን ዘ ኪችን። አይ አም ኢን ዘ ኪችን። አይ አም ኢን ዘ ኪችን። ይህን ደግሞ በአማርኛ ስጥፍ እንዴት ነው? አይ የሚለውን ይሄው አይ፣ አም የሚለውን አም፣ ኢን የሚለውን ኢን፣ ዘ የሚለውን ዘ፣ ኪችን የሚለውን ኪችን። አይ አም ኢን ዘ ኪችን። አይ አም ኢን ዘ ኪችን። ትርጉሙ ምንድነው ስንል ኩሽና ውስጥ ነኝ፣ ኩሽና ውስጥ ነኝ፣ ኩሽና ውስጥ ነኝ የሚለውን ትርጉም ይወስድልናል ማለት ነው። ሌላኛው አይ አም ኢን ዘ ቤድሩም። አይ አም ኢን ዘ ቤድሩም። አይ አም ኢን ዘ ቤድሩም። አይ የሚለውን አሁንም አይ በአማርኛው አም፣ ይሄኛው ኢን፣ ዘ፣ ቤድሩም የሚለውን ይሄው ቤድሩም። አይ አም ኢን ዘ ቤድሩም። አይ አም ኢን ዘ ቤድሩም። መልካም። ትርጉሙስ ምንድነው ስንል መኝታ ቤት ውስጥ ነኝ፣ መኝታ ቤት ውስጥ ነኝ የሚለውን ይወስድልናል ማለት ነው። ሌላኛው ደግሞ ምንድነው? አይ አም ኢን ዘ ኦፊስ። አይ አም ኢን ዘ ኦፊስ። አይ አም ኢን ዘ ኦፊስ የሚለውን በአማርኛ ስጥፈው ይሄው አይ አም ኢን ዘ ኦፊስ። አይ አም ኢን ዘ ኦፊስ። ትርጉሙስ ምንድነው በምንልበት ጊዜ ቢሮ ውስጥ ነኝ፣ ቢሮ ውስጥ ነኝ የሚለውን ትርጉም ይወስድልናል ማለት ነው። ሌላኛው አይ አም ኢን ዘ ሆስፒታል። አይ አም ኢን ዘ ሆስፒታል። አይ አም ኢን ዘ ሆስፒታል። አይ የሚለውን ይሄው አይ፣ አም የሚለውንም አም በአማርኛ ሲጻፍ ኢን የሚለውን ኢን፣ ዘ ሆስፒታል የሚለውን በአማርኛው ሆስፒታል። በአንድ ላይ
አይ አም ኢን ዘ ሆስፒታል። አይ አም ኢን ዘ ሆስፒታል። ትርጉሙ ይህ ምንድን ነው ስንል ደግሞ ሐኪም ቤት ውስጥ ነኝ። ሐኪም ቤት ውስጥ ነኝ። ሐኪም ቤት ውስጥ ነኝ የሚለውን ይወስድልናል ማለት ነው። እሽ መልካም። ይሄኛው ደግሞ እንግዲህ ምን ይላል? አይ አም ኢን ዘ ካፌ። አይ አም ኢን ዘ ካፌ። አይ አም ኢን ዘ ካፌ። ሶ ይህ በአማርኛው ሲጻፍስ እንዴት ነው ስንል ይኸው አይ አም ኢን ዘ ካፌ። አይ አም ኢን ዘ ካፌ። አይ አም ኢን ዘ ካፌ። ትርጉሙ ደግሞ ምን ይመስላል ስንል ካፌ ውስጥ ነኝ። ካፌ ውስጥ ነኝ። ካፌ ውስጥ ነኝ የሚለውን ይወስድልናል ማለት ነው። ሌላኛው ደግሞ አይ አም ኢን ዘ ቢልዲንግ። አይ አም ኢን ዘ ቢልዲንግ። አይ አም ኢን ዘ ቢልዲንግ። የዚህ ደግሞ በአማርኛ ስንጽፈው ይሄው አይ አም ኢን ዘ ቢልዲንግ። አይ አም ኢን ዘ ቢልዲንግ። አይ አም ኢን ዘ ቢልዲንግ። የዚህ ደግሞ ትርጉሙስ ምንድነው ስንል ህንፃው ውስጥ ነኝ። ህንፃው ውስጥ ነኝ። ህንፃው ውስጥ ነኝ የሚለውን ይወስድልናል ማለት ነው። ሌላኛው ደግሞ አይ አም አውትሳይድ። አይ አም አውትሳይድ። አይ አም አውትሳይድ። ትርጉሙ ምንድነው በምንልበት ጊዜ አይ የሚለው ይሄው አይ፣ ይሄኛውስ አም፣ ይሄኛው ደግሞ አውትሳይድ። አይ አም አውትሳይድ። አይ አም አውትሳይድ። አይ አም አውትሳይድ። ትርጉሙ ደግሞ ምን ይመስላል ስንል ደግሞ ውጭ ነኝ። ውጭ ነኝ። ውጭ ነኝ የሚለውን ትርጉም ይይዝልናል ማለት ነው።